ሁሉም ወንዶች በተለይም ደግሞ ካንቺ ጋር አብሮ ያለው ወንድ እንዲያከብርሽ ከፈለግሽ ማድረግ ያለብሽ ነገሮች የትኛውም ወንድ እንዲንቅሽ አትፍቀጂ። አንዲት ሴት ራሷን የምታስንቀውም የምታስከብረውም ራሷ ነች። ስለዚህ ማንኛውም ወንድ እንዲያከብርሽ፣ ማንኛውም ወንድ እንዳይንቅሽ፣ ማንኛውም ወንድ እንደ ተራና ርካሽ ሴት እንዳያይሽ ከፈለግሽ እነዚህ ነገሮች ማድረግ ትችያለሽ። ለሴት ልጅ ክብሯን መጠበቅ ከምንም ነገር በላይ ታላቅ ቦታ አለው። በትክክለኛና በቁም ነገረኛ ወንድ እንድትፈለግ የሚያደርጋትም አንዱና ትልቁ ነገር ክብሯን መጠበቋ ነው። የትኛውም ወንድ ፍቅረኛሽም ሆነ ጓደኛሽ ላንቺ ትክክለኛ ቦታና ክብር እንዲኖረው ከፈለግሽ እነዚህን ነገሮች አድርጊ። ሰላም፣ ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮውን እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ቅድሚያ ራስሽን አክብሪ። ለራስሽ ቦታ ስጪ። ራስሽን ተንከባከቢ። አንቺ ያላከበርሽውና አንቺነትሽን ሌላ ሰው እንዲያከብርልሽ አትጠብቂ። መጀመሪያ ራስሽን ለራስሽ ክብር ይኑርሽ። የማይመጥንሽ ቦታ አትገኚ። ክብርሽን የምትጠብቂው በዛ መልኩ ነው። ለራስሽ ክብር ስጪ። ራስሽን አሞግሺ። ራስሽን ተንከባከቢ። ለራስሽ ቅድሚያ ስጪ። ራስሽን ከማንም ጋር አታወዳድሪ። ስፔሻል እና ዩኒክ እንደሆንሽ ለራስሽ ደጋግመሽ ንገሪው። ራስሽን መውደድ ማለት ያ ነው። ባለፈው ስህተቶችሽ ራስሽን እየወቀስሽ ለራስሽ ዝቅ ያለ አመለካከት ካለሽ ሌላ ሰው ቢንቅሽ አይግረምሽ። አንቺ የናቅሽውን ማንነትሽን መጀመሪያ ማክበር ስትጀምሪ ያኔ ነው ሌላ ሰውም አንቺን የሚያከብርሽ። ሰልፍ ሪስፔክት ከምንም ነገር በላይ ቅድሚያ የሚሰጠው ነገር ነው። በመሆኑም ራስሽን መጀመሪያ አክብሪ። ሁለተኛ፣ አልችልም፣ አልፈልግም፣ ይቅርብኝ፣ እንቢ ማለት ልመጂ። ጠያቂ ሴት ሁኚ። ለምን በይ። ሴት ልጅ ሁሉ ነገር ላይ እሺ፣ አዎ፣ ይሁን ምናምን ስትል ክብሯን ነው የምታጣው። ለዛም እሺ ስትልና ፈቃዷን ስትሰጥ ዋጋዋ ዝቅ እያለ ይመጣል። ስለዚህ እንቢ በይ። ሁሉንም ነገር ላይ እሺ ለማለት አትቸኩይ። ምክንያታዊ ሁኚ። አንቺን የማይጎዳ ነገር ከሆነ እሺ በይ እንጂ ይሉኝታ ይዞሽ ሰውን ላለማስቀየም ብለሽ እሺ የምትይው ነገ የሚጎዳሽ አንቺን ነው። አይሆንም፣ ይቅርብኝ፣ እንቢ ማለት ልመጂ። ያ ከብዙ ነገር ይጠብቅሻል። ለምን ማለትሽ ደግሞ ምክንያታዊ ሰው እንድትሆኚ ያደርግሻል። ስለዚህ በማይገባ ነገር ላይ እንቢ ማለትን ልመጂ። ሶስተኛ፣ ሰውን አክብሪ። ሳያከብሩ መከበር የለም። ማንንም አትናቂ። ሰውን ዝቅ አታድርጊ። የናቀሽን ናቂው፣ ያከበረሽን ግን ክብር ስጪው። ማንም ሰው ክብር ይገባዋል። ትንሽ፣ ትልቅ፣ ህፃን፣ አዋቂ ሳትይ ሰው አክብሪ። ያ ነው የሚያስከብርሽ። ሳያከብሩ መከበር የለምና። አራተኛ፣ ትንንሽ ንቀቶችን እንደ ቀልድ አትመልከቺ። በቀልድ መልክ የሚናገሩ ቃላቶች ናቸው አንቺን ከምንም ነገር በላይ እንዲንቁሽ የሚያደርጉ። ስለዚህ ቀልድ ብሎ ንቀት የለም። አፋቸውን እንዲዘጉ እዛው ጋር ተናገሪ። ስፔሻሊ ወንድ ልጅ ከሆነ በትንሽ መናቅ የጀመረ ሰው በትልቁ ያንቋሽሽሻል። ስለዚህ የትኛውም ወንድ በቀልድም ሆነ በቁም ነገር በዛ ማንነት እንዲንቅሽ አትፍቀጂ። ዛሬ በቀልድ የተጀመረ ነገር ነው ነገ ቁም ነገር ላይ ደርሶ ማንነትሽን የሚነካው። ለዛም ማንንም በቀልድ እንዲንቅሽ አትፍቀጂ። አምስተኛ፣ ማንም የማያልፈው ህግ ይኖርሽ። ማንም ሰው የማይደፍራቸው ህጎችሽንም ቀድመሽ ተናገሪ። ህግ ያለበት ነገር ሁሌም ክብር ይኖረዋል። ይህንን ሲያደርጉ አልወድም፣ ይህንን የምታደርግ ከሆነ ደስ አይለኝም ብለሽ የማያስደስትሽን ነገር ቀድመሽ ተናገሪ። ስድስተኛ፣ ማንንም ብታጪ መኖር እንደምትችይ ወቂ። ሰው መኖር የማይችለው እግዚአብሔርን ሲያጣ ብቻ ነው። ማንንም ላለማጣት ብለሽ ሲያንቋሽሹሽ ዝም አትበይ። ስለምትወጁ ፍቅርሽን ላለማጣት ብለሽ ብዙ ነገር መቻል አይጠበቅብሽም። ከሰው ጋር ስትኖሪ ተከባብረሽና ልክሽን አውቀሽ ሊሆን ይገባል። እየተናቁ መዋደድ የሚባል ነገር የለም። ልክ ስትናቂና ላንቺ ያለው ክብር አፈር እየገባ እንደሆነ ስታውቂ ያኔ በደንብ ተኮሳተሪ። ያ ግንኙነት መቅረት ካለበት ይቀራል እንጂ የምትናቂበት ቦታ ላይ ያንቺ ቦታ አይደለም። ከክብርሽ በስተጀርባ ምንም ነገር ሊኖር አይገባም። ክብራችሁን ከምንም ነገር በላይ የምታስጠብቁት እንደዛ ነው። ጓደኝነታችሁን ቢሆን የሚቀጥለው ክብር ሲኖር ነው። ክብር የሌለው ጓደኝነትም ሆነ የፍቅር ግንኙነት ውሸት ነው። የሚወዳችሁና የሚያፈቅራችሁ ሰው ሲጀመርም ያከብራችኋል። ከምንም ነገር በላይ የምትወዱትና የምትፈልጉት ነገር ክብራችሁን ባለመንካት ስሜታችሁን ይጠብቃል። ክብራችሁን እየነካ የሚያንቋሽሻችሁ ጓደኝነት የሚባል ነገር የለም። ስለዚህ ክብራችሁን ጠብቁ። ሰባተኛ፣ ለሁሉም ወንድ አትሳቂ። የምትስቂለትን ወንድ ጠንቅቀሽ ወቂ። ካገኘሽው ሰው ጋር ሁሉ የምትገለፍጭ ከሆነ ትናቂያለሽ። ሁሉም ሰው እንደ ተራና ማንም መጥቶ ሊያወራት እንደሚችል አይነት ሴት አድርጎ ይቆጥርሻል። ስለዚህ ራስሽን አታሳጪ። የምታወሪውንና አብረሹ ጊዜ የምታሳልፊውን ሰው ለይ። ከሁሉም ሰው ጋር እየሳቅሽ እንዳትቀይ ተጠንቀቂ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮንም እስከመጨረሻው ስለተመለከታችሁት ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።